ለአንድ ወር ያህል የዓለማችን የእግር ኳስ ተከታታዮችን ቀልብ ይዞ የቆየው 35ኛው የአፍሪካ ዋንጫ ውድድር ዛሬ ማጠቃለያውን ያገኛል። ከ3 ሳምንታት በፊት 24 ሀገራት በሰሜን አፍሪካዊቷ ሀገር ሞሮኮ በ5 ውብ ከተሞቿ ከትመው ውድድራቸውን ከፍ ባለ ውድድር ስሜት አሳልፈዋል። እንደምናስታውሰው ሞሮኮ ማዘጋጀት ከሚጠበቅባት ወይንም ደግሞ በግዴታ ማቅረብ ከነበረባት 6 ስቴዲየሞች ከሚጠበቀው በላይ 9 ስቴዲየሞችን በማዘጋጀት ነበር ይህን ውድድር ስታከናውን የቆየችው። እንግዲህ ባለፉት ሳምንታትም እንግዲህ ውድድሮቹን ከምድብ ከዛ 16 ጥሎ ማለፉ ፍጻሜ፣ ግማሽ ፍጻሜ እያለን ስንመለከት ቆይተናል። በስተመጨረሻ 2 የፍጻሜ ተፋላሚዎች ይፋጠጣሉ። ምሽቱን አዘጋጁ ሀገር ሞሮኮ ከ5 ዓመት በፊት በካሜሩን የአፍሪካ ዋንጫ ግብፅን በመለያ ምት ካሸነፈችውና የ2021 ወይም ደግሞ ከኮትዲቫሩ 34ኛ አፍሪካ ዋንጫ አስቀድሞ የተከናወነው 33ኛ አፍሪካ ዋንጫ አሸናፊው ሀገር ሴኔጋል ጋር በራባት አልጋውራሽ ሙላይ አብደላ ስቴዲየም ምሽቱን ይፋለማሉ። የቴራንጋ አንበሶቹ ከአትላስ አናብስቶቹ በአፍሪካ ዋንጫው መድረክ ለመጀመሪያ ጊዜ ነው የሚገናኙት። ምሽቱን በጣም የሚገርም ነው። ምክንያቱም በዚህ በቶርናመንት ወይም ደግሞ በውድድሩ አንድም ጊዜ አልተገናኙም ሞሮኮና ሴኔጋል። ዛሬ ለመጀመሪያ ጊዜ በዛውም ደግሞ የፍጻሜ ወሳኝ የጨዋታ መርሃ ግብር ላይ የሚገናኙ ነው የሚሆነው። እንግዲህ ላለፈው አንድ ወር ያህል እጅግ በጣም የደመቀ ውድድርን በማዘጋጀት ከበርካቶች አድናቆት እየተቸራት የምትገኘው ሞሮኮ ያማረ የውድድር ድግስ እንዳሰናዳች ዓለም አቀፍ አድናቆት እንደዚሁ ሲሰጣት ቆይቷል። ነገር ግን በስተመጨረሻ ይህንን ሁሉ አድናቆት ይህንን ሁሉ ምስጋና በስተመጨረሻ ገደል የሚከት ክስተት እንደተከሰተ ነው እየተነገረ የሚገኘው። ምክንያቱም በስተመጨረሻ ቅሬታዎች የተነሱባት ይገኛሉ። የሴኔጋል ብሔራዊ ቡድን ከታንጀር ከተማ ወደ 500 ያህል ኪሎ ሜትር ነው ርቀቱ ከመዲናዋ ራባት። እንግዲህ ከዛ ከታንጀር ወደ ራባት በተጓዘበት ጊዜ በቂ ጥበቃ እንዳልተደረገለት ይፋ አድርጓል። በመዲናዋ ራባት ደግሞ በብዙ ሰዎች መሀል ለመሀል እየተጋፉ ነበር ተጫዋቾቹ ወደ ተያዘላቸው ሆቴል ማምራት የቻሉት። ስለዚህ የደህንነት ስጋት ጭምር እንደነበረባቸውን እየገለጹ የሚገኙት። ከዛ በተጨማሪም ለደጋፊዎቹ በቂ መግቢያ ትኬት ለሽያጭ አለመቅረቡ የሴኔጋል እግር ኳስ ፌዴሬሽንን እንግዲህ በጣም ያስቆጣ ጉዳይ ሆኗል። የተያዘላቸው ሆቴል ቢሆን ጥራቱና ደረጃውን ያልጠበቀ ሆቴል እንደሆነ የተገለጸው። ያው እንደተለመደው በርካታ የአፍሪካ ሀገራት ውስጥ ተጋጣሚዎቻቸው ወይም ደግሞ ተፋላሚዎቻቸውን ቀደም ብሎ ከጨዋታው በፊት የሚያዳክሙበት የስነ ልቦና የበላይነት የሚቀዳጁበት እንዲህ አይነት ከእግር ኳሳዊ ውጭ የሆኑ አልባሌ ድርጊቶች የተለመዱ ናቸው እንደሚታወቀው። ነገር ግን ሞሮኮ ስትወደስ ቆይታለች። ግን በስተመጨረሻ ይህንን ታደርጋለች ተብሎ አልተጠበቀም። ግን የሴኔጋል እግር ኳስ ፌዴሬሽን ለካፍ ቅሬታውን አስገብቷል። ካፍ በበኩሉ ቅሬታዎቹን እንደፈታ እንደዚህ የተገለጸ ነው የሚገኘው። እንግዲህ የጸጥታ ችግር ነበረበት ወይንም ደግሞ የደህንነት ስጋት ጭምር እንደነበረባቸው ሲገልጹ ቆይተዋል እና ያንን በምን መልኩ እንደፈታ ባይታወቅም ግን በስተመጨረሻ ነገሮች ሁሉ እንደተስተካከሉ እየገለጸ የሚገኘው። በፊፋ ወራዊ እግር ኳስ ደረጃ በጣም በአስገራሚ ሁኔታ ዘንድሮ በ35ኛው አፍሪካ ዋንጫ የፍጻሜ ተፋላሚ የሆኑት ሁለቱ ብሔራዊ ቡድኖች የአፍሪካ ቁጥር 1 እና ቁጥር 2 ብሔራዊ ቡድኖች ናቸው። በዚህ ወር የፊፋ የእግር ኳስ ደረጃ ሞሮኮ የአፍሪካ ቁንጮ ናት። ቁጥር 1 ብሔራዊ ቡድን ነው። የቴራንጋ አንበሶቹ ሴኔጋሎች ደግሞ ቁጥር 2 ላይ የተቀመጡ ናቸው በፊፋ ወራዊ ደረጃ። ይሄ በጣም የሚገርም ነው። ያው አስደናቂ ብቃት ላይ መገኘታቸውን የሚያሳይ ነው። ጥሩ ፎርም እንደዚሁም በወቅታዊ ብቃትም
የላቅ ደረጃ ላይ ስለመሆናቸው ማሳያ ሆኖ እየተነሳ ነው የሚገኘው። ያን ተከትሎ በፍጻሜ ፍልሚያ ጥሩ እንቅስቃሴ ልንመለከት እንችላለን ተብሎ ይጠበቃል። ግን አንዳንድ ጊዜ የፍጻሜ ውድድሮች፣ ዋንጫ ጨዋታዎች በታክቲክ የታጠሩ መሆናቸውን ተከትሎ የተጠበቀው ላይሆን እንደሚችል ይገመታል። የአፍሪካ ቁጥር አንዱ ብሔራዊ ቡድን የሞሮኮ ስብስብ በተከታታይ 23 ጨዋታዎች ከማጣሪያ አንስቶ ማለት ነው አልተሸነፈም። ተፋላሚያቸው የሴኔጋል ብሔራዊ ቡድን ቢሆን ባለፉት 27 ጨዋታዎች የሽንፈትን ጽዋ አልቀመሰም። ስለዚህ ጥሩ ብቃት ላይ የሚገኙ ሁለት ብሔራዊ ቡድኖች ናቸው የሚፋለሙት በዚህ ውድድር። የመከላከል መስመሩ እጅግ በጣም ጥብቅ እንደሆነ የሚነገርለት የሞሮኮ ብሔራዊ ቡድን አንድ ጎል ብቻ ነው ያስተናገደው፣ ለዛውም በፍጹም ቅጣት ምት የተቆጠረበት ጎል ብቻ ነው። 60 ሺህ ደጋፊዎችን ጥሩ አድርጎ የሚይዘው እንደውም ከ60 ሺህ በላይ ደጋፊዎች ይታደማሉ ተብሎ ነው የሚታሰበው። ዛሬ በአልጋ ወራሹ ሙላይ አብደላ ስቴዲየም ሁለተኛውን የአህጉሩን ዋንጫ ላይ ያጣጠሙ እንግዲህ ሰፊ ድል እንዳላቸው ሞሮኮች እየተነሳ ነው የሚገኘው። ነገር ግን ብሔራዊ ቡድኑ በሀገሩ ላይ በከባድ ጫና ውስጥ የመጫወት ችግር እንዳለበት ግን በዚህ ውድድር ላይ መመልከታችን ለእርግጠኝነታችን ጥርጣሬ የፈጠረ ነጥብ ነው ብዬ ነው የማስበው። ይሄ ካልሆነ በስተቀር የሞሮኮ ብሔራዊ ቡድን ሁለተኛውን የአፍሪካ ዋንጫ የማንሳት አቅም እንዳለው መገመት ቀላል ነው። የቴራንጋ አንበሶቹም ቢሆን በጣም ትልቅ ግምት የሰጠው ነው። ይሄ ብሔራዊ ቡድን በዚህ የውድድር መድረክ ከሁሉም ተሳታፊ ሀገራት ብዙ ጎል ያስቆጠረው የሴኔጋል ብሔራዊ ቡድን ነው። ስለዚህ ሞሮኮ በመከላከሉ ደግሞ በማጥቃትና ጎሎችን በማስቆጠር በመጨረስ በኩል ኤክስጂዎች ወይም ደግሞ ሊቆጠሩ የሚችሉትን የጎል ማስቆጠር ግምቶች በብዛት ያስመዘገበው ብሔራዊ ቡድን የሴኔጋል ብሔራዊ ቡድን ነው። ስለዚህ ተቃራኒ ብቃት ያላቸው ሁለት ብሔራዊ ቡድኖች ናቸው። ጥሩ መከላከልና ጥሩ የማጥቃት መስመር ያላቸው ብሔራዊ ቡድኖች ናቸው ምሽቱ የሚገናኙት። በዛ ላይ መሀል ላይ የሴኔጋል ብሔራዊ ቡድን በተደጋጋሚ ብልጫዎችን ሲወስድ ተመልክተናል። ኢድሪሳ ጋናጌ እንደዚሁም ፓፔጌ የሁለቱ ጥምረት በጣም አስደናቂ ነበር። በተቃራኒ ቡድን ላይ የሚጎናጸፉት የመሀል ሜዳ የበላይነት የሁለቱ ይጠበቃል። በማሊክ ዲዩፍ እንደዚሁም ሳዲዮ ማኔ የሚመራው የክንፍ መስመሩ የግራ ክንፍ መስመር ሁነኛ የሴኔጋል ብሔራዊ ቡድን የማጥቃት መስመር ሊሆን እንደሚችልም ዛሬ ምሽት ይገመታል። በአብዛኛው በብራሂም ዲያዝ ላይ ተንጠለጠለ የጎል ማግባት አጋጣሚ እንደነበረው የሞሮኮ ብሔራዊ ቡድን ዘንድሮ ተመልክተናል። በእያንዳንዱ ጨዋታ ላይ ጎሎች አስቆጥሯል ከግማሽ ፍጻሜው ጨዋታ በስተቀር ማለት ነው። ብራሂም ዲያዝ ግን የኋላ ተመላላሻቸው አሽራፍ ሀኪሚ ምድብ ጨዋታ ከዛ በኋላ በምድብ ጨዋታዎች ላይ አልነበረም። ጥሎ ማለፉ ላይ በተወሰነ መልኩ ተመልክተነዋል እና እሱ ወደ ሙሉ ብቃቱ እንደተመለሰ እየተነገረ ነው የሚገኘው። ስለዚህ የእሱ መመለስ ለማጥቃት አማራጩ ጥሩ መፍትሄ ሊሆን እንደሚችል ይጠበቃል። በጠባቂ የፍጻሜ መድረክ እንግዲህ ሳዲዮ ማኔ ከብራሂም ዲያዝ፣ ኢሊማን ኒዲያዬ ከኤዛል ዙሊ፣ ኤድዋርድ ሜንዲ ከያሲን ቦኑ ይፋጠጣል።